ተመልሰናል ቤተሰቦቻችን በዓላትና ሰርግ ባደመቋት ጥር ወር ላይ ነው ያለነው ቤታችንን ሞቅ ብሎ ወደ እናንተ መድረስ ጀምረናል እናንተም በያላችሁበት ያላችሁ ቤተሰቦቻችን ጥሩ ጊዜ ያሳለፋችሁ እንደሆነ ምንም ጥርጥር የለንም ምክንያቱም ከወርቤት ቤተሰብ ጋር ነው ቆይታ ያደረጋችሁ ያላችሁት አሁንም አብራችሁ ከቆያችሁ ቆንጆ ዝግጅቶችን ጨዋታዎችንና ሐሳቦችን ተሰማላችሁ ማለት ነው ቤተሰብ እንዴናችሁ ሞቅ ደመቅ እንዳል ቀጥለናል ያልኩ ነበር ለምን ቤተሰቦቻችን አይ የተከከል ነው ያልሽው ጥሩ ጊዜ ያሳለፍን ነው እንግዲህ እኔ ቤቱኜ ከሰርጉም ጋር የናንተን የበዓል ዝግጅቶች ያየሁ ነበር ዛሬ ደግሞ ተመልሻለሁ ከቤተሰብ ጋር ቀደም ብላ ማሮና ማሜ ጥሩ ሐሳብ አንስተው ነበር እኔን ፈታኝ ጨዋታ ለማጫወት የተመካከራችሁብኝ ነው ስል ለምን ስለ ምክክር አናወራም ተባለና እንግዲህ ኦድ ቤት ላይ ዋና ጉዳይ አድርገን አንድ ሐሳብ እናወራለንና ዛሬ ስለ ምክክር ልንመክርበት ነው ልንመካከርበት ነው አይደል በሙሉ ድምጽ አጽድቀናል እንደምታውቁት ከልጅነታችን ጀምረን ቤተሰብ ሲመክረን ከፍ ሲል ደግሞ እንግዲህ ራሳችን ለማሸነፍም ለስራም ስንመካከር ቆይተን ከዛ ደግሞ ለተሻለ ነገር ለማህበረሰብ ለሀገር ደግሞ ይሄንንም ሾው ማየት ይቻላል ጥሩ ሐሳቦችን ያዋጣን ስንመካከር ነበርና ምክርን ስናነሳ እንግዲህ የሆነ ጉዳይ አንስተን በጋራ ሰዎች ብዙ ጊዜ የሚመካከሩበት ለተሻለ ዓላማ የበለጠውን ተደማምጠው የሚመርጡት ሐሳብ ነውና ዛሬ በደንብ እንመክራለን ማለት ነው ስለምክክር አሪፍ አይ ምክክር በመሰረቱ እንደለው በቃ አንደኛ እንትናችን ባህላችን አይደለ እንደ ማህበረሰብ ስንኖር አንድ ያዳበርነው ነገር ምንድነው የምክክር ስርዓቶች አሉ በጣም ብዙ አባባሎቻችንም እኮ እነሱን ነው የሚናገሩት ከአንድ ብርቱ ሁለት መድኃኒቱ አሉ እንደዚህ አይነት ስለ ምክክር ስለ መነጋገር ስለ መረዳዳት የሚያወሩ አሉ ምንድነው ምክክር በቃ አንድ ሰው ለብቻው ሊታገለው የጀመረው ነገር ከብዙ ሰዎች ጋር ማካፈል ማለት ከጓደኛ ጋር እንማከራለን እንደ ቤተሰብ እንማከራለን እንደ ማህበረሰብ እንማከራለን ብሎም እንደ ሀገርም ደግሞ እንመካከራለን አይደል ሙሉ ሄደን የለም ሀገራዊ ምክክር ኮሚሽን እንምከር ነው መመካከር የሚባለው ነገር አንድን ችግር ለብዙ ሼር የምናደርግበት ለብዙ የምንካፈልበትና ብዙ ሐሳቦች የሚዋጡበት በጣም በብዙ ዓለማት ማናገኘው እኮ ነው እና እንደ ትልቅ አሴትና ልንጠቀምበት ልናሳድገው ልናጎለብተው የሚገባ ነገር ነው በፊትም አሁንም ራሱ እኮ አንድ ሰው ትንሽም ሆነ ትልቅም ነገር ቆይስቲ እንትና ላማክረው ጎረቤትም ቢሆን እንደዛ ሄደው አሁን ድረስ ራሱ እንደዛ የጋራ ምክክር የነገ መንገድ ያቀናል ይላሉ አባቶቻችንና እኛ ደግሞ እንደ ሀገር ምንም ነገር አሁን ማሮ እንዳለችው ከጎረቤት ጀምሮ ሁሉን ሰርግ እንኳን ለመደገስ መሽቀል አድርገው የሚባለው ሰፈር ስላላማክረው ጎረቤት ላማክረው ምን ያህል ሰው ልጥራ የሚለውን ተመካክረን ነው የምናደርገውና አንደኛ ምክክር ውስጥ ደግሞ መስጠትና መቀበልን አክፎ የሚይዝ ጉዳይ ነው ምክክር የሚባለው ነገር አኛ ስንመካከር የኛን ሐሳብ ለሰዎች እንነግራለን ሰዎችም ደግሞ የራሳቸውን ሐሳብ ለኛ ይነግሩናል ስለዚህ የሁሉም ሐሳብ የተለያየ ነው አይደል አንድ ሰው የራሱን ሐሳብ ያስባል በዛ ስንል ደግሞ የተለያየ ሐሳብ ነው የሚመጣው ያ የተለያየ ሐሳብ በጣም ጥሩ የሆነ ለነገ የሚጠቅመን የምንወያይበት ነገር ላይ ትልቅ ፍሬ ያዘ ነገር ይቁም ነገር ይሆናል ማለት ነው ስለዚህ የተፈጠረን ችግር በጋራ መፍታት እንደዚህ ትልቅ ደረጃ የሚያደርስ ነገር ነው እንደ ሀገርም ይከተም እንዳልከው የጠቀመን ይሄርንበት ያለ ጉዳይ ነው ምክክር ትክክል ነው ጆሲዬ እንደውም ምክክር ስትል እንግዲህ የተለያዩ ሐሳቦችን አንድ ላይ አስማምተ መጨረሻ ላይ መፍትሄ የምትፈልግበት አይደለ አሁን ለምሳሌ ችግር ከሆነ ምንፈታው የተለያየ ሐሳብ ይቀርብና አንድ ላይ መፍትሄ ይሰጣል ማለት ነው የተለያየ ሐሳብም ቢሆን ግን ሁሉ ጊዜ በምክክር ውስጥ መደማመጥ በጣም አስፈላጊ ነገር አንተ እንዳልከው ሰጥቶ መቀበልም ነው ለምሳሌ በምክክር ውስጥ መናገር እንዳለው ሁሉ ማዳመጥም ግዴታ ነው ምክንያቱም ካልተደማመጥክ ምክክሩ መፍትሄውም ዜሮ ነው የሚሆነው ለምሳሌ አንድ ሰው እኔ ብሎ ደስ የሚለው እንደውም በምክክር ውስጥ እኔ የሚል ብዙ ጊዜ የለም እኛ እንዳልነው እኛ እንደዚህ ወስነናል እኛ እንዲያርገናል አይደል ደስ የሚለው አንድ ሰው የራሱን ሐሳብ ከተናገረ በኋላ እስቲ እናንተስ ምን ታስባላችሁ ብሎ ይጠይቃል ለዚህ ነው ሁሉ ጊዜ በምክክር የተደረገ ነገር መፍትሄው ጥሩ የሚሆነው ለዛ ነው እና እንትን ነው የምትይው ላይክ ምክክር አፍ ብቻ ሳይሆን ጆሮም ይፈልጋል ነገራችን ላይ እኮ ምክክርና ክርክር በጣም ይለያያሉ አንዳንዴ ሰው ምክክር ላይ ሚሉ አንዳንዴ ክርክር ጋር የተቀላቀለ ሲመስል ክርክር የማሸነፍና የመሸነፍ ስሜት ያለው ለማሸነፍ ያው የሚሆንም የማይሆንም ማስረጃ ከየትም ማምጣት እንደረድራለን አይደለ ግን ምክክር ግን ወይ ሙይይት ሲሆን ግን እንደዛ አይደለም የሰዎች ሐሳብ ጠረጴዛ ላይ ይቀርብና ከቀረበው ሐሳብ
የቱ ይበጀናል፣ አንተም አንቺም ሁላችንም አዋተን የቱ ይበጀናል። አንዳንድ ቦታ የሀገራችን ቦታዎች ላይ ህፃናት ሁሉ እንዲሳተፉ ታዳጊዎች፣ ወጣቶች ሁሉንም የህብረተሰብ ክፍል ካሳተፍን በኋላ የቱ ይበጀናል ነው። ከዛ የሚወሰነው ውሳኔ ደግሞ ጽኑ ነው። ከምክክር በኋላ ምክክር የለም። ከውይይት በኋላ በምክክር የተወሰነ ነገር በቃ ይጸናል። እና ብዙ ጊዜ እንደው የሚባለው እኮ ሀገር በምክክር ትጸናለች፣ ሀገር በውይይት ትጸናል፣ ቤተሰብም በምክክር ይጸናል ነውና በጣም ደስ የሚል ክርክር የግድ አንድ አሸናፊ አንድ ተሸናፊ ነው። ስለዚህ ተሸናፊው በሆነ ስሜት ነው የሚሄደው፣ በቅሬታ ስሜት ነው የሚሄደው፣ ጊዜ ነው የሚጠብቀው። ሁለቱም የሚነጋገሩትም ለማሸነፍ ነው። ደግሞ አይደማመጡ። መጨረሻ ላይ ተፋትጎ አንዱ ይሸነፋል፣ አንዱ ያሸነፋል እንጂ ደግሞ ክርክር ላይ እኮ መደማመጥ የለም። ሁሉም ይጮሃል። ከዛ በኋላ ሁልጊዜ ክርክር ወደ ጸብ ይሄዳል። ልብ ብላችሁ ከሆነ የትኛውም ሀሳብ ትክክል ቢሆን ላለመቀበል ነው መጀመሪያ፣ ላለመሸነፍ ነው። ሁሉም እኔ ልክ ነኝ ብሎ ነው የሚነሳው። እዚህ ጋር ግን ምክክር ላይ ግን ደስ የሚለው ምንድነው? ሀዩ ሀሳቧን ታቀርባለች። የኔ ሀሳብ ይሄ ነው የእናንተስ ብላ ጠይቃለች። እና በጸጥታ ታዳምጣታለች እሷ እንጂ እሷን ልብለጣት ብላ አትከራከርም። ደግሞ ሀሳቡም የተለያየ ሲሆን ከተለያየ አንግል ሀዩ ያሰበችው ለምሳሌ ከእንደዚህ አንግል ቢሆን እንደዛ ይሆናል፣ ሚኪሻ ያሰበው ከእንደዚህ አንግል ቢሆን ከተለያየ አንግል ሲሆን አሳማኝም ይሆናል። ምክክሮች ላይ በጋራ ስንመካከራቸው ሁላችሁም እንዳላችሁት ነው፣ የጋራ ነው ጉዳዩ። ምን ይሆናል? የጋራ ይሆናል። እያንዳንዱ ሰው በሐሳቡ ላይ በጉዳዩ ላይ ከመከረ ተቃውሞ የለም። ለመግባባት በጣም ጥብቅ ያለ ይሆናል ማለት ነው። እንደ አባባላችንም እኮ ምን ይባላል? አንዳንድ ምክሮች ሲያስፈልጉ ጠንከር ሲል ቤተሰባዊ የሚሆን ሀገራዊ ጉዳይ ሲሆን አረስቲ ቆይ ይሄን ነገር እንምከርበት ብንመክርበት ይሻላል። እነከሌ የሚገኙ ያው በአብዛኛው አዋቂ ሰዎች ስላሉ አዋቂዎች ተሰባስበው ሲመካከሩበት መፍትሄው ግልጽ ያለ ይሆናል። ከክርክር ወደ መግባባት የሚያደላ ስለሚሆን የምክክሩ ጉዳይ በጣም ለሀገራችንም ለቤተሰባችንም ለሁላችንም የሚጠቅመን ጉዳይ ደግሞ እንትን ያለበት የመጣንበትም መንገድ እኮ ነው። እንደ ኢትዮጵያ ለምሳሌ እነዚህ ሁለቱ አይስማሙ። ሁሌ የቤተሰብ እንደመከረን እንደተመከሩ ነው። በምክክር ነው እንደዚህ አሁን ጸጥ ብለው ተቀራሩ የተቀመጡት እንጂ በነጋ በጠባ ቁጥር በትንሿ ነገር ይጀመራል ክርክር። ቅድማ ያላችሁት ሁለቱም እኔ ትክክል ነኝ ነው። አዩና ማሩ ነው። ሁለቱ አሁን ይሄ ሁሉ ቀረና ምን ሆነ? ምክክር የመጨረሻ መቋጫው መግባባት ነው። በነገራችን ላይ ሁላችሁም ስለ ምክክር የሚገራርም ሀሳብ ነበር ያነሳችሁት። ያው ምክክር ከቤተሰብ ከጎረቤት አልፎም ደግሞ በሀገራዊ መድረኮች ላይ በምክክር በጣም ብዙ ለውጦች ነው የሚመጡት። ሰው ራሱ ከራሱ ጋር ይመካከራል። አንድ አርቲስት ስራውን ሲያቀርብ ከራሱ ጋር ተመካክሮ ቀለማቶቹን ጽሁፍ ሊሆን ይችላል በደንብ ከራሱ ጋር ተማክሮና ተግባብቶ ነው ስዕልም ከሆነ ስዕሉን የሚያቀርበው። እንዲሁም ደግሞ ድርሰትም እናንተም ታውቁታላችሁ ከራሳችሁ ጋር ተመካክራችሁ ብዙ ታይታችሁ ነው እንትምትሉት እና ሰው ከራሱ ጋር ይመካከራል። መመካከር ያው ትርፉ ብዙ ነገር ነው። ትርፉ ፍቅር ነው፣ ትርፉ አንድነት ነው፣ ትርፉ አብሮ መኖር ነውና ከራስ ጋር ምክክር ሲሆን እንደ ሀገር የጀመርነው መንገድም በጣም ደገፍ ደና ቦታ ነው ይከራል። በጣም አሪፍ ንግግር ማሩ ያለችው ሁሉ ጊዜ መግባባት ሲጠፋ ዞር ብሎ ከራስ ጋር መመካከር እንዴት አሪፍ መሰለኝ ነው። ከራስ ጋር መመካከርን በጠረጴዛ ዙሪያ ደግሞ ሰብሰብ ብሎ የሌሎች ሰዎችን ሀሳብ መጠየቅም ሁለቱም ትልቅ ትርፍ ነው ያለውና ዛሬ ወደን አይደለም ይሄንን ሀሳብ የመረጥነው። በጣም ተወረነ ማሮ ነች የመረጠችው ሀሳብ ለማሮ አንድ ጊዜ ቤተሰቦቻችን ዛሬ እሑድ ቤት ሞቅ እንዳለ ነው የሚቀጥለው። በዓላቶችን አሳልፈን ረጋ ብለን ነው ዛሬ እዚህ እየተወያየን ያለ ነው። ስለ ምክክር እናነሳለን። የተለመዱ ፕሮግራሞቻችንም አሉ። እናንተ ብቻ አብራችሁን ቆዩ።